ከመጻሕፍት ዓለም አዜብ። ደራሲ መስፍን ሀብተማርያም፣ ተራኪ ደጀኔ ጥላሁን። ክፍል 5። አዜብ የኔ ፍቅር እንደምን አለሽልኝ? ነንዬስ እንዴት ናት? ምን ያህል እንደምትናፍቂኝ ለመናገር ቃላት ያጥረኛል። ደግሞም ኮብልሎ ለከዳ ውለታ ቢስ ሰው ቃላት ቢደረድሩ መቼ የፍቅር መግለጫ ይሆናሉ? ብቻ እስቲ እንደምንም ልሞክረው። ሲያጉላላሽ የነበረው ጠባዬ ዛሬ በጊዜ ብርቱ መዳፍ ታሽቷል። በጸጸት ፈውስ ተገርቷል። በመልካም ግንዛቤም ተመርቷል። ሁኔታችንን ብዙ ሳውጠነጥን ቆይቼ ብዕር ለመጨበጥ የቻልኩት ለዚህ ነው። እስከ ዛሬ ድምፄ በመጥፋቱ ምን ነካው ብለሽ አስበሽ ይሆናል። መቼም ትጨነቂያለሽ እንኳን አልልም። በአልኮል ተበክሎ ለኖረ በደለኛ ባል ከልብ የሚፈልቅ ናፍቆትና ሐዘኔታ መስጠት ያስቸግራል። ይቻል ይሆናል ቢባልም ጊዜ እንደ ደራሽ ውሃ የልብን ቂም ጠራርጎ ንጹሕ በረከቱን በሚያወርድበት መልካም አጋጣሚ ሳቢያ ብቻ ነው። እስከ ዛሬ ድምፄ በመጥፋቱ ሞቶ ነው ብለሽ አስበሽም ሊሆን ይችላል። ወይም በከፍተኛ መጉላላት ላይ ሆኜ አረቄን ጨብጬ የትም እንደቀረው አድርገሽ ደምድመሽ ይሆናል። ምንም ይሁን ምን ግን የነጋሽ ነገር አክትሟል ብለሽ እርምሽን እንዳወጣሽ ቅንጣት ያህል አልጠራጠርም። አዎ አዜብዬ፣ እርም ማውጣት ቀላልም ከባድም ሊሆን ይችላል። እርም ከተወጣ በኋላ እንደገና ሰው ለመሆን መቻል ግን ከቶም ቀላል አይደለም። ካንቺ እንደተለየው በሁለተኛው ወር አዲስ አበባን ጥዬ ከሄድኩ በኋላ ያሳለፍኳቸው 2 ዓመታት ራሳቸውን የቻሉ የድርሰት መዝገቦች ናቸው። ደስታና ሐዘን፣ ብሶትና ምቾትም ናፍቆትም ተፈራርቀውብኛል። እንደምታስታውሺው በመስሪያ ቤቴ ደስተኛ ልሆን ቀርቶ ከጭቅጭቅና ከክስ ከቅጣት ተለይቼ አላውቅም ነበረ። ከአለቆቼ ጋር ስምምነት አልነበረኝም። በሆነው ባልሆነው ኃላፊነት እንደማይሰማኝ አድርገው ለማሳጣት ብዙ ከመሞከራቸው በላይ ለሰባራ ሰንጥር ጉርለት በኃላፊነት ወጥመድ በሐሰት እያስገቡኝ ያበሳጩኝም ነበረ። ሌላው ቀርቶ በጉቦና በነገር ጠለፋ ስለማልተባበራቸው ለኔ ብዙ ጥላቻ ነበራቸው። የመጠጥ ተገዢ መሆኔ ደግሞ ለተንኮል ውጥናቸው ደና መንደርደሪያ የሆነ ብዙ ጠቅሟቸዋል። ሆኖም ላንቺ እንደሚመስልሽ ከስራ የተሰናበትኩት በተጭነት ወይም ስራ በመበደል አይደለም። ሰው ገለሃል በሚል የሐሰት ወንጀላ ተባብረው ሊያጠፉኝ ሲሉ ነው ሸሽቼ አዲስ አበባ ላይ የወጣሁት። ላንቺም ያልነገርኩሽ ለሚስጥር ወጥመዳቸው አመቺ እንዲሆንላቸው ነው። ጉዳዩ እንደዚህ ነበረ። ካለቃዬ ስርስር የሚል የነሱ ተቀጥላ አዋሻኪ የሆነ አንድ የመስሪያ ቤታችን ባልደረባ ለስራ ወደ 5ኛ ፎቅ ቢሮ
በስልክ ይጠራኝና እሄዳለሁ። ለምን መኪና አልጠገንክልኝም ብሎ መዓቱን ያወርድብኛል። ግብ እንያያዛለን። ክፉኛ ስንደባደብ ሳለን መሰሪው አለቃዬ ከሌሎቹ ግብረ አበሮቹ ከሆኑ 4 ሰዎች ጋር ይደርሳል። እኛ በግቡ መስኮቱ ጋር ደርሰናል። ወዲያው የሚገላግሉም መስለው እኔንም ሰውየውንም ሲገፈታትሩን እኔን ግድግዳው ሲመልሰኝ እሱ ወደ መሬት ጅው ብሎ ወደቀና ተከሰከሰ። ተጠያቂው እሱ ነው እያሉ ድሮም እንደምፈራው ተጫጫሁ። ሊይዙኝ ስንታገል መነጨኳቸውና ደረጃውን በሩጫ ተያዝኩት። ከዚያ አንዱን መኪና አስነስቼ ከግቢው ሸመጠጥኩ። ስለ አጠፋፌ ብዙ እየዘበዘብኩ አላስለችሽም። አይቡ ዳኛ ቅቤው መልከኛ እንደሚባለው እነሱ በውሸት መስክረው እነሱ እንደሚያጠፉኝ ስለተገነዘብኩ አቤት ብዬ ለማለት እንኳን ድፍረት አላገኘሁም። ልብ ባቲ ነው እንጂ ቤቴ ማንዣበባቸው የሚጠረጠር አይደለም። ለዚህ ነው እልም ብዬ ጠፋሁት። ያን ዕለት ድምፄን አጥፍቼ አልቤርጎ አደርኩና በማግስቱ ድሬዳዋ በባቡር ሄድኩ። ድሬዳዋ ስሜን ለውጬ 1 ዓመት ተቀመጥኩ። በዚህ ጊዜ ብዙ ችግር ደርሶብኝ ነበረ። ከቀን ስራ በስተቀር ያገኘሁትን ሁሉ እየሰራው ከእጅ ወደ አፍ ስኖር ሌሎች ጠንቆችም ገጥሞኝ ነበረ። ከመጥፎ ባልንጀሮች ጋር ገጠምኩና ከሰዎች እየተጣላው 2 ወር ታስሬ እንደተፈታው አንድ ጋራዥ በመካኒክነት ተቀጥሬ በአዲስ ወኔና መንፈስ ስራዬን ተያዝኩት። መጠጥ አቆምኩ። ገንዘብ መቋጠር ጀመርኩ። 4 ወር እንደሆነኝ ከአንድ ባልደረባዬ ጋር ትንሽ ጋራዥ አቋቋምን። እሁድ ሳይቀር እያመሸን ስንሰራ ጋራዣችን ደንበኛ በረከተላት። ዛሬ በጣም ተስፋፍታለች። ቢያንስ 30-40 መኪና ግቢያችንን ይሞላዋል። ብታምኝም ባታምኝም ከ1 ወር በፊት 4 ክፍል ቤት ገዝቻለሁ። ከእንግዲህ እናንተን ሰብስቤ ተመስገን እያልኩ መኖር ነው። አዜብ ትናፍቅኛለሽ። ያ የጥንቱ ሁሉ ጧት ማታ ፊቴ እየመጣ ጤና ይነሳኛል። ከፍቅር ትዝታ ጋር ለስሜት ደስ የሚል አይነት እየሆነ ቢታየኝም ያሳለፍናቸው ደግ ጊዜያት አብረው እየተደቀኑብኝ ምን ነው እንደ ቀድሞ በአካልም በመንፈስም ብንዋሃድ እያልኩ ብሰለሰላለሁ። ያ በከንቱ ያባከንኩት ሕይወት ደግሞ በአንድ በኩል ልቦናዬን እየጠዘጠዘ ስቃውን ያወርድብኛል። ሆኖም ዛሬ ከመቼውም ይልቅ ራሴን ማወቄና ጠባይም በራሴ ቁጥጥር ስር ማድረጌ ጽኑ ተስፋ አስጨብጦኛል። ከጸጸትና ከራስ መርገም ለማለፍ ስለቻልኩም መጪው ጊዜያችን ብሩህ አዝማሚያ እንደሚኖረው አልጠራጠርም። ብቻ እንዳልኩሽ ናፍቆቱን አልቻልኩትም። ድሮም ቢሆን ማጣት አፍኖት ነው እንጂ የቤተሰቤ ፍቅር ከውስጥ ያልጠፋም ነበረ። ሰው ራሱንም ሌላውንም አካባቢውንም ህብረተሰቡንም በጥላቻ የሚያየውና ሲራገም የሚኖረው ሰው በሌሎች እየቀና በሌሎች ብስጭትና ሐዘን እየተደሰተና ብቸኝነቱን የሙጥኝ የሚለው ሰው በስካር በሐሴት በሐሰትና በግዴለሽነት ተዘፍቆ በከንቱ እምነትና ፍልስፍና ተተብትቦ የቁሙት
ወይም የአይናማ አይነ ስውር የሚሆነው ከእጁ ላይ ያጣ ጊዜ ነው። የማጣት አይነቱ ብዙ ነው። የሚፈልገውን ያህል ዕውቀት ያጣ፣ የልጅነት ፍቅሩን፣ የአስተዳደግ ደስታውን ያጣ፣ ማንነቱን ከባህሉ ጋር ማስማማት ያልቻለ፣ ጥራዝ ነጠቅነትና ማስመሰል ራሱን ያላረካው ሁሉ የማጣት ባሪያ ነው። ገንዘብ ያጣ ሰው ግን ከሁሉም ይብሳል። ዓለምን በትክክልና በቀና መንፈስ ሊያይና ሊገመግም አይችልም። ይችላል እንኳን ቢባል ወስፋቱን ለማስታገስ ወይም ፍላጎቱን ለማሟላት በሚፍጨረጨርበት ወቅት ብቻ ነው። በተረፈ አብዛኛው ሕይወቱ የህልም ነው የሚሆነው። የምኞት፣ የተስፋ ወዲያ ወዲህ መሯሯጥና ልዩ ልዩ መላምቶችን ማንቆሻበል። ታዲያ ይህ ሲሆን በመሃሉ እውነተኛ ማንነቱ ቀስ በቀስ እየተረሳው ይሄድና ከጊዜ ብዛት የራሱን የተለየ ዓለም ይፈጥራል። ያ ዓለም በልምድና ልማድ በሚያስከትላቸው ቅሌቶች ይዋቀርና ራስን መጥላት ወደሚባለው ገሃነም ያወርደዋል። ያጣ ሰው ራሱን ሲጠላ ደግሞ ሌሎችም መጥላቱ፣ ጠልቶ ማስመሩና ማሰቃየቱ የማይቀር ነው። ከራሱ የሚያመነጨው ስቃይ ወደ መሰሎቹ በተለይም ወደሚወዳቸው ስለሚዛመት የቤተሰብ ኑሮ በተዛባ ሕይወት ይበከላል። በዚህ ጊዜ ደስታም ሆነ ፍቅር ትርጉም የለሽ ቃላት ሆነው ይቀራሉ። እስካሁን የዘረዘርኩልሽ ሕይወት እኔ ኖረው የነበረው ነው። እስካሁን የዘበዘብኩልሽ በውድቅት እንደጋኔ ልጮህባችሁ የነበርኩት፣ ኑኑዬን ከእኩለ ሌሊት እንቅልፏ አባንን የነበርኩት፣ ሰርቼ የምረክበው ገንዘብ ለመሸታና ለቁማር ዳርጌ የትም የሚበላውን እንጀራ ፊታቸው አቅርቤ ስደፋባችሁ የኖርኩት፣ ሰላማችሁን አሳጥቼ በሐሳብና በጭንቀት ሳትራምሳችሁ የነበርኩት እኔው ነጋሽ ሁሴን የቀለድኩበት መድረክ ነው። ይህን ሁሉ የሚያናግረኝ እኔው ያደፈረስኩት የሕይወት ጅረት ጉዘት ነው። ፈራጅም ሆነ ከሳሽ ሳያግደኝ፣ የይግባኝ ደወል ሳይመልሰኝ በራሴ ስልጣን የረጋገጥኩት ለምለም ሕይወት። አንቺ ግን አይገርምሽ፣ አይሰቅቅሽ? በእውነተኛ ምክንያት ከልብ የመነጨ ጸጸት ወደ ጥሩ አቅጣጫ ከተመራ መልካም ፈውስ ያስገኛል። ከዚያም በላይ በኃጢአት ያደፈ ሰብዕናን እንደ ንጹሕ ጠበል ስለሚያጸዳ ለህሊና ፎይታ አንዱ መንገድ ሊሆን ይችላል። ዛሬ ግን በነጋሽ ሁሴን ሰብዕና ውስጥ ልዩ ነፍስ የተፈጠረች ይመስላል። እውነታው ሌላ ሆኗል። ተለውጫለሁ። ከጥፋቴ ተምሬያለሁ። ከእንግዲህ ወደፊት እንጂ ወደ ኋላ ወይም እዛው በዚያው የሚሉት ጉዞ አይታየኝም። በመሆኑም ደስተኛ ሆኛለሁ እና እናንተን መናፈቅ የጀመርኩትም በዚህ ምክንያት ነው። ማጣትን ስረታ ፈለኳችሁ፣ እስካገኛችሁ ድረስ ግን ናፈኳችሁ። እናም እስካገኛችሁ ናፍቃችኋለሁ። ዛሬ ውበትሽ ከምን ጊዜም በልጦ ይታየኛል። ለጋ ሰውነትሽ በብሶት መገርጣቱ ባይረሳኝም ከማውቀውና
ከማላቀቀው መዓዛሽ ጋር ባልጋዬ ዳር ድንበር ይዟዟራል። ዛሬ ማራኪ አስተያየትሽ፣ ጥዑም አንደበትሽ በዓይነ ህሊናዬ ያንዣብባል። የዳሰሰኝ ጣትሽ ሩቅ ሆኖብኝ እንደ አዲስ ፍቅረኛ ሁለመናዬን ይጎነትለኛል። የህሊና ሰላምም አሳጥቶኛል። ቅናት በድጋሚ ሊጀምረኝ ነው እንዴ እያልኩም አስባለሁ። የኑኑም ሁኔታ እንዴት ይሆን እያልኩ ከማሰብ ቦዝኜ አላውቅም። ለመሆኑ በናፍቆት ከስታለች? በሐሳብ ተጨንቃለች? ትምህርቷ እስከምን ደርሷል? እነዚህና የመሳሰሉትን ጥያቄዎች ሳስተናግድ መዋል ስራዬ ይሆናል። ብዙ ጊዜ በህልሜ አያታለሁ። ያ ማታ አልጋዋ ላይ ጋደም ስትል እንቅልፍ ሲያባብላት ፊቷ ላይ የሚታየው ደስ የሚል የሕፃን አኳኋን በሐሳቤ እየመጣ ያስቸግረኛል። አዜብዬ፣ ደብዳቤን ላበቃ ነው። በቅርብ ቀን እመጣለሁ። ስመጣ ግን በድሮ ስሜ አልታወቅም። ዛሬ አገር ሁሉ የሚያውቀኝ ካሳሁን መንገሻ በሚል መጠሪያ ስም ነው። ግንፍሌን ትተሽ ሌላ ቦታ መሆንሽን በሰው አጠያይቄ አውቄያለሁ። አሁን ያለሽበትን ቤት ስለማላውቅ ትምህርት ቤትሽ መጥቼ እንገናኛለን። ደህና ሁን ብሎ አቅፎ ያልሸኘኝ እጅሽ ሞቅ ባለ ፈገግታ ጋር እንደሚቀበለኝ እምነት አለኝ። ያንቺው ነጋሽ ሁሴን። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።